ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መደመጥ ያለባቸውን ሰበር መረጃዎች ይዘን ቀርበናል። ርዕሰ ጉዳዮቹን ማስቀደም ወደ ዝርዝር ዘገባዎቹ አልፋለሁ። ከጠቅላይ ሚኒስትሩ ጉብኝት በኋላ ቤተ መንግስቱ ወደ ሆቴል ሊቀየር ነው። ቅርሶቹ ወደ አዲስ ሙዚየም እንደሚዘዋወሩ ተገልጿል። ነዋሪዎቹ ምን ብለዋል? ዝርዝሩን ይዘናል። በሌላ ዜና የጤና ጥበቃ ሚኒስቴር የዝንጀሮ በሽታ በሀገራችን መግባቱና ሰዎች መያዛቸውን አረጋግጧል። ባለስልጣናቱ ማህበረሰቡን አስጠንቅቀዋል። ዝርዝሩን በመረጃችን ይዘነዋል። በሌላ መረጃ ያልተነገረው የቴዎድሮስ ካሳሁን አባት ታሪክ በሶዶ ህይወትን በመቀየር ክብር ተሰጣቸው። ጉዳዩን አስመልክቶ የወጣውን መረጃ ይዘናል። በሰዓቱ ታደምጣላችሁ። ከውጭ መረጃ በዩክሬን ውስጥ የሚሳኤል አስፈሪ ድብደባ 13 ሰዎች ሞተዋል። በሩሲያ የቅርብ ጊዜ አድማ በደርዘን የሚቆጠሩ ሰዎች መቁሰላቸው ተገልጿል። ዝርዝሩ ተዘጋጅቷል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማስከተል የደውል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በመጋበዝ በቀጥታ ወደ ሰዓቱ ወዲያስኩላችሁ ዝርዝር መረጃዎች አልፋለሁ። አብረን እንከታተለው። ኢትዮጵያ ውስጥ በዝንጀሮ ፈንጣጣ ወይም ደግሞ ሞንኪ ፖክስ የተያዘ ሰው ተገኘ። በሞንኪ ፖክስ የተያዘ ሰው የተገኘው ሞያሌ ከተማ እንደሆነም ተገልጿል። ጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ሞንኪ ፖክስ አስመልክቶ የጋራ መግለጫንም ሰጥቷል። በዚህም ኢንስቲትዩቱ በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ በህመሙ መያዛቸው ከተጠረጠሩ ታዳሚዎች በወሰደው ናሙና በሞንኪ ፖክስ ቫይረስ የተያዙ ሰው ማግኘቱን እንዳረጋገጠም ይፋ አድርጓል። ቫይረሱ እንደተገኘበት የተረጋገጠው የ21 ቀን ዕድሜ ያለው ሕፃን ልጅ ሲሆን እናቱም በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ መቻሉ ተገልጿል። የሕፃኑ አባት ወደ ጎረቤት ሀገር ሄዶ የነበረ መሆኑ መታወቁና የሄደባቸው አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦችን የመለየትና ክትትል የማድረግ ሥራ እንደተጀመረም ይፋ ተደርጓል። ታማሚው ሕፃንና እናቱ አስቀድሞ በተዘጋጀው የለይቶ ማከሚያ ተገቢው የሕክምና ክትትል የተደረገላቸው ሲሆን እስካሁን ባለው ሁኔታ የከፋ የጤና እክል አልገጠማቸውም ተብሏል። የሞንኪ ፖክስ በሽታ ቫይረሱ ካለባቸው ግለሰቦች ጋር ንክኪ ያለው የሚከተሉትን ምልክቶች ሊታይበት ይችላል። ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ ድካምና የጀርባ ህመም ሲያስተውል በአፋጣኝ ወደ ጤና ተቋማት በመሄድ ተገቢውን የምርመራና ሕክምና አገልግሎት እንዲያገኝም ጥሪ አቅርቧል። እንዲሁም የግልና የእጅ ንጽህና በመጠበቅና ቀደም ብዬ ካስደመጥኳችሁ ምልክቶች ባሉባቸው ታማሚዎች አካባቢ የአፍና የአፍንጫ መሸፈኛዎችን በመጠቀም ተገቢውን ጥንቃቄ ማድረግ ይገባልም ተብሏል። በአሁኑ ወቅት በሽታ በተወሰነ ቦታ ብቻ የታየ በመሆኑ ህብረተሰቡ ሳይደናገጥ የተለመደውን አኗኗር መቀጠል ይችላል ያሉት ጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ወቅታዊ መረጃዎች በአግባቡ በመከታተል ህብረተሰቡ ራሱንና ቤተሰቡን ከዚህ በሽታ እንዲጠብቅም አሳስበዋል። በሌላ ዜና የታላቁ ድምፃዊ ቴዲ አፍሮ ወላጅ አባት አቶ ካሳሁን ገርማሞ ታዋቂ ጋዜጠኛና የመድረክ አስተዋዋቂም እንደነበረ ይታወቃል። አቶ ካሳሁን በህይወት እያለ ደግ ልብ እንደነበረው የቅርብ ሰዎች ይመሰክራሉ። በገጠር ለሚኖሩ አቅመ ደካሞች፣ አረጋውያን፣ ህፃናት ድጋፍ ያደርግ የነበረ በተለይም ደግሞ ትምህርት ቤት የመሄድ አቅም ያልነበራቸው ህፃናትን በመደገፍ እንዲማሩ ለማድረግ ከፍተኛ ጥረት ያደርግም ነበር። ይህም ተግባር ከመድረክ ሰውነት ባሻገር በጎ ሰውነትን እንዳላበሰው ይናገራሉ። በዚህ በጎ ተግባር ውስጥ የኖረው አቶ ካሳሁን ገርማሞ በአንድ ወቅት የእነዚህን አይነት ህፃናት ለመጎብኘት ወደ ጉራጌ ዞን ይጓዛል። ቦታው ሶዶ ወረዳ ልዩ ስሙ እንደ ቡዬ መድኃኔዓለም ተብሎም ይጠራል። በወቅቱ በዚህ ስፍራ ተገኝቶ በተመለከተው ነገር ልቡ ይነካና በጊዜው ጓደኛው ከነበረው አቶ ብርሃኑ ሐቂ ጋር በመሆን ባደረጉት ከፍተኛ ጥረት ህፃናቶቹ ጠሃሪ አካባቢ የትምህርት ዕድል እንዲያገኙም አድርጓል። ህፃናቶቹ እስከ 8ኛ ክፍል እንዲማርም አስችሏቸዋል። የበጎ ተግባር ከበርካታ ዓመታት በኋላ የትምህርት ቤቱ አስተዳደር ድርጊቱን በማስታወስ እውቅናም ሰጥቶታል። የታላቁን የመድረክ ሰው ደግነት ተግባራቸውንም ዘክሯል። በተጨማሪም ለታላቁ የመድረክ ሰው መታሰቢያ ይሆን ዘንድ ከ4 ዓመት በፊት የትምህርት ቤቱ ቤተ መጻሕፍት ለቴዎድሮስ ወላጅ አባት ካሳሁን ገርማሞ ክብር በስሙ ሊሰየምለት መቻሉንም ለማወቅ ተችሏል። በሌላ ዜና ቤተ መንግስቱ ወደ ሆቴል ሊቀየር መሆኑ ታወቀ። ድሬዳዋ ከተማ ውስጥ ከዚራ ተብሎ በሚጠራው አካባቢ የሚገኘው ቤተ መንግስት ከፍታማ ቦታ ላይ ያረፈ በመሆኑ ከተማውን ለመቆጣጠር እንዲያመች ታስቦ የተሰራ እንደሆነም ይነገራል።
ከወደ ድሬዳዋ የደረሰው መረጃ እንደሚጠቁመው ይህ ቤተ መንግስት ወይም በሌላ አጠራሩ የሰላም አዳራሽ የሚባለው ህንፃ ነው ሌቭል ለሚባለው ሆቴል ተሰጥቶ ወደ ሆቴል እንዲቀየርም ተወስኗል። ውሳኔው ጠቅላይ ሚኒስትር አብይ አህመድ ድሬዳዋን የዛሬ ወር ገደማ ከጎበኙም በኋላ በእርሳቸው ትዕዛዝ የመጣ መሆኑም ታውቋል። በቤተ መንግስት ውስጥ የሚገኙ ቁሳዊ ንብረቶች ዳዊት አረጋውያን ለተባለ አረጋውያንን ለሚንከባከብ ተቋም እንደተሰጠና ቅርስ የሚባሉት ደግሞ በአንድ ክፍል ተሰብስበው ተቀምጠው እንደሚገኙም ታውቋል። በመሆኑም ቅርሶቹ ተሰብስበው አዲስ አበባ ወዳሉ ሙዚየሞች ተልከው ቋሚ መቀመጫቸውን እዛው አዲስ አበባ እንደሚሆኑም ታውቋል። ይሁን እንጂ ቤተ መንግስቱ በአረቦች የቤት አሰራር ዲዛይን የአጼ ኃይለ ሥላሴ አባት በሆኑት በራስ መኮንን እንደተሰራም ይነገራል። ሆኖም ይህ ቤተ መንግስት በአጼ ኃይለ ሥላሴ ዘመነ መንግስት በ1955 ዓ.ም ወደ ላይ አንድ የከፍታ ጭማሪና የግንብ አጥር እንደተገነባ መረጃዎች ይጠቁማሉ። በ1960ዎቹ ዓ.ም አጼ ኃይለ ሥላሴ ቤተ መንግስቱን በጎበኙበት ጊዜ የሰላም አዳራሽ ብለው እንደሰየሙትና አጼም የዝናብ ወራቶች በመተው ከአዲስ አበባ ወደ ድሬዳዋ ለረፍት በመምጣት በቤተ መንግስቱ ጊዜያቸውን ያሳልፉ እንደነበረም ታሪክ ያስረዳል። በቤተ መንግስቱ አስተዳደር ስር ለረጅም ጊዜ የቆየው ሕፃን ከፍተኛ የመንግስት ባለሥልጣናት ወደ ድሬዳዋ ከተማ ሲመጡ ብቻ እንደ ማረፊያ ሆኖ ሲያገለግልም ቆይቷል። በቅርብ ዓመታትም በአንድ ኢጣሊያ ኮንትራክተር ሙሉ እድሳት ተደርጎለት እንደነበርም ተገልጿል። በሌላ ዜና ለሰዓታት የኤሌክትሪክ መስመር ይቋረጣል ተባለ። የኢትዮጵያ ኤሌክትሪክ አገልግሎት ጣናነሽ መርከብ ለማሳለፍ ሲባል ነገ የኤሌክትሪክ ኃይል አቅርቦት እንደሚቋረጥ አሳውቋል። የመርከቧ ከፍታ ከኤሌክትሪክ መሠረተ ልማት ስታንዳርድ በላይ በመሆኑ ዋና አስፓልት ተሻጋሪ የመካከለኛና ዝቅተኛ መስመሮች አደጋ እንዳያደርሱና መርከቧ በሰላም ለማሳለፍ ሲባል ነገ ከጠዋቱ 12 ሰዓት ጀምሮ መርከቧ በተሸከመችው ተሽከርካሪ ፍጥነትና የትራፊክ ፍሰት ለሚወሰን ጊዜ በሰመራ አይሳይታ፣ ሎጊያ ሚሌ፣ ኤሊ ውሃ አካባቢዎች የኃይል አቅርቦት ተቋርጦ ይቆያልም ብሏል። መርከቧ አልፋ አገልግሎቱ እስኪመለስ ነዋሪዎች በትዕግስት እንዲጠባበቁም የኤሌክትሪክ ኃይል ጥሪውን አቅርቧል። ክቡራን አድማጮች፣ ከውጭ የሚሳኤል ውርጅብኝ በመላ ዩክሬን። ሩሲያ በመላ ዩክሬን በሰነዘረችው የአየር ጥቃት በትንሹ የ13 ሰዎች ሕይወት ሲቀጠፍ 56 ሰዎች ቆሰሉ። የዩክሬን ባለሥልጣናት እንዳስታወቁት ሞስኮ በመላ ዩክሬን አደገኛ የአየር ጥቃት ከአርብ ጀምሮ ፈጽማለች። ሩሲያ 200 ሰው አልባ አውሮፕላኖችና 14 ባሊስቲክ ሚሳይሎችን በዋና ከተማዋ ኪየቭ ላይ ብቻ ተጠቅማለች ሲል ቢቢሲ ዘግቧል። የመኖሪያ ሕንፃዎች ሳይቀሩ በእሳት ሲጋዩም ታይቷል። በኪየቭ በትንሹ 14 ሰዎች ጉዳት እንደደረሰባቸው የተገለጸ ሲሆን ጦርነቱ ከተቀሰቀሰበት ጊዜ አንስቶ ግዙፍና የተቀናጀ ጥቃትም ሆኖ ተመዝግቧል። የዩክሬን አየር ኃይል 6 ሚሳኤሎችና 245 ሰው አልባ አውሮፕላኖች ወይም ደግሞ ድሮኖችን መትቼ ጥያለውም ብሏል። የዩክሬኑ ፕሬዝዳንት ቭላድሚር ዜሌንስኪ ዓለም ጦርነቱን የማራዘሙ ጉዳይ በሞስኮ እጅ ላይ መሆኑን እርግጠኛ እንድትሆኑ ያደረገ ጥቃት ነው በሚል በኤክስ ገጻቸው ላይ አስፍረዋል። ሩሲያና ዩክሬን በኢስታንቡል ቱርክ በደረሱ ስምምነት ሳቢያ የእስረኛ ልውውጥ እያደረጉ ባሉበት ሰዓት ነው ይህ የድሮን ጥቃትና የሚሳኤል ማዕበል በኪየቭ ላይ የወረደባት ተብሏል። ጥቃቱን ተከትሎ ፕሬዝዳንት ዜሌንስኪ ፈታኙ ምሽት ያሉ ሲሆን ሙሉ ዋና ከተማዋ ኪየቭ ስትቀጣጠል አምሽታለች በሚል የክሬምሊንን ጥቃት ገልጸውታል። ዘገባው የዋሽንግተን ፖስት ነው። ክቡራን አድማጮች፣ ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።